እንዳንተው ፈቃድ ይሁን እንዳንተው ምርጫ። ለ38 ቀናት ነው አየር ላይ የነበረው ጥያቄና መልስ። ፉአድ አንዴና እስቲ ፉአድ ጥያቄና መልስ። እኛ ቤት የ3 ዓመት ልጅ አለችንና ፉአድን ታውቀዋለች። ልክ ፉአድ ሲመጣ ጥያቄና መልስ መጣ ትላለች። አንዴ ፉአድን አመስግኑልን። ሀቂቃ በጣም ትልቅ ሚና ነበረው። ተደራራቢ ስራዎች ያሉበት የኤዲቲንግ ሱፐርቫይዘር ነው ቤታችን ውስጥ። እያንዳንዱ በስክሪናችን ላይ የምናሳያቸውን ፕሮግራሞች አይቶ ምናምን ነው እሱ ሲፈቅድ ነው የሚያልፉትና በዚህ ሁሉ ውጥረት ውስጥ ደግሞ ሹልክ ብሎ ፕሮግራሙን ይቀረጽ ነበር። ሹክራን። ሊንክ ትራቭል የአብድራህማንና የወንድም አብዱልፈታህ እኛ ቤት ያው ማርኬቲንግ ሆኖ ታውቁታላችሁ በእርግጠኝነት ብዙዎቻችሁ። ሊንክ ትራቭልን ተአሲስ አድርጎ አሁን ትልቅ አሻራ እያደረገ ያለ ወንድም ነው። እንኳን ደህና መጣህ አብድሬ፣ መርሐባ። የ38 ቀናት ጥያቄዎቹን በማዘጋጀት በዋናነት የሚንበር ኸበር አንከራችን ፋይዛ መሐመድ ደርሳታል። ከዛ ውጪ ሁሉም ባለሙያዎች ተሳትፎ ነበራቸው። ፕሮዳክሽን ቲም እና አብድሴ ከነክሩ እናመሰግናለን። አይ ቲንክ ሸኻችንን እያየሁ ነበር። አዎ አሉ። ሸኽን በክብር ወደ መድረክ ከሳቸው እጅ ቢቀበል እድለኛው ደስ ይለኛል። መርሐባ። ለይሉ ጁማ ነው ብሏል ፈይሰል። ይህ እድለኛ ያው መጠራት አንድ ነገር ነው ጠባን፣ ሰበቡን ግን አድርሷል። 38 ቀናት በየምሽቱ ሁለት ጥያቄዎች ነበሩ። በ24 ሰዓት ውስጥ ነው ምላሽ የምንቀበለው። እሱን ፊልተር አውት በማድረግም ያው ፋይዛ የኮምፒውተር ሳይንስ ምሩቅም እንደመሆኗ እዛም ላይ በጣም አግዛናለች። የተሳተፉ ሞካሪዎች ቁጥር ከ40 ሺህ ይልቅ ነበረ። ከ40 ሺህ በላይ ሰዎች ኤምቲ 5ን እያስቀደሙ ወደ ሚንበር ቲቪ ይልኩ ነበረ። ሂደቱ ይህንን ነው የሚመስለው ባጭሩ። ወደ 78 አካባቢ ጥያቄዎች ነበሩ። ቀጥሎ የምንጠራው ስም ከነዚህ 78 ጥያቄዎች ውስጥ ስንቱን ነበር የመለሰው? 65ቱን መልሷል። ሞራል ስጡልን። ያንሰዋል ግን ሀቂቃ ዑምራ ነው እኮ ያገኘው። ሞራል በደንብ ስጡት። ተስፋ አድርጋለሁ መሀከላችን እንዳለ 0923 66 ብሎ የሚጀምር ቁጥር ባለቤት የሊንክ ትራቭል ዑምራ እድል አሸናፊ የሚንበር ቲቪ 5ኛ ዓመትን ምክንያት በማድረግ ዑምራ ተሸላሚ ሳልሕ አብዱ መሀከላችን ካለ እባክህ ሳልሕ አብዱ ሳልሕ አብዱ ያሱ ነው። በዚህማ ከሄደ ወደ ዑምራ ነው እየሄደ ያለው። ጀምሯል መንገድ ማለት ነው። ሞራል ስቶት በጣም ትንሽ ነው። ማሻአላህ አላሁ አክበር። በጣም የሚያስቀና ነገር ነው። አላሁ አክበር። ሊንክ ትራቭል ከታህሳስ 2 እስከ 12 3 ቀን በመዲና 7 ቀን በመከተል ሙከረማ እየተንከባከበ ያቆየዋል። ሳልሕ ማሻአላህ። ሸኽን ዘይር ማሻአላህ እንኳን ደስ አለ። አቶ አብዱራህማንንም ዘይር። አብረህ ነው ከነሱ ጋር የምትሄደው። እኔንም ዘይር። በዚህ አጋጣሚ እኔም የጉዞ አካል ሆናለሁ ብዬ አስባለሁ። ምንድን ነው የተሰማ? ሽልማቱን ማገኝ አልመሰለኝ ነበር። ያው ትንሽ ዘግይትም እያልኩ ስለነበር የመለስኩት አልጠበኩም ነበር። እሺ እንኳን ደስ አለ። የት አካባቢ ነው? አዲስ አበባ ነህ? ጀሞ። ከጀሞ ቀጥታ ወደ ኦሞ ወደ ዑምራ። እንኳን ደስ አለ በድጋሚ። ወላጆች አሉ? አብሮ የመጣ ሰው አለ እዚህ? ማን አለ? እናቱ አለች? ማማ እንኳን ደስ አሎት ባሉበት። አንዴ ለእናቱም ክብር ስጡልን። መመረጥ ነው ሀቂቀተን። ተማሪ ከሆነ ምናልባት ታህሳስ ላይ ሊቸገር ይችላል። ስለዚህ
የክረምት ፓኬጅ ስላለው ሊንክ ያው በየወሩ ፓኬጅ ስላለው የሆነኛው ላይ ኢንሻአላህ ትሄዳለህ። ይሄንን ግን እንዳትለቅሽ በቃ ይዘይድ በክብር ሸኝልን። እሺ የሳሊህ እናት አሉ መካከላችን? እባክዎትን አንዴ በኔ ፋንታ እናቴ ሄዱ አለ። አላሁ አክበር። ይሄ እንዲህ አይነት የተባረከ ልጅ ሁላችንም ቤት አላህ ያብቅልልን። እንኳን ደስ አለዎት፣ እንኳን ደስ አለዎት። ስጥልን በቃ እናመሰግናለን። በረካውን የማለዳ ላይ 100,000 ብሩን ለማግኘት የሚገርም ፍልሚያ ነው ያለው። እያያችሁት ነው ብዬ አስባለሁኝ። በመሃል ግን አንድ ሰው ተወዳደረና ባሸንፍም ባላሸንፍም ኡስታዝ አብዱልፈታህ እየመጣ ነው እንግዲህ አኪድ የሆነ ሀሳብ አለው ማለት ነው። ኤኒዌይስ ባሸንፍም ባላሸንፍም እኔ ግን የምተኛው መሬት ላይ ነው እባካችሁ ብሎ ልኮ ነበረ። ኮመንቱን አይተውት ነበረ ማለዳ ፎሞች ምንድን ያሉን? በቃ ይህ ወንድማችን ቢያሸንፍም ባያሸንፍም ፍራሹን ግን አሸንፏል ብለውናል። ስለዚህ ባለህበት የማለዳ ፎምን ፍራሽ አግኝተሃል። የ100,000 ብርና የፍራሽ ሽልማቱ እንደቀጠለ ነው። ማለዳ ላይ ተፎካከሩ። አሁንም በጣም የሚያዝናኑ ኮመንቶች እያየን ነበር። 50,000 ለኔ 50,000 ለእዝነት የሚል አይቻለሁ። አንድ የኔን ብቻ ላይግጩኝና የሆነው ነገር እንከፋፈላለን መሰል ነገሮች አለ። ሪል ስለሆነ ተወዳደሩ። የተመር ፕሮፐርቲስን አሁን ነግራችኋለሁ። ኡስታዝ ለምን መጣ? እናቴን ስለምወድ እሱ እጣውን ለእናቱ ስለሰጠ እኔ ደግሞ የሱን እሸፍናለሁ። ኸይር። ይሄ ምርኩዝ ከኡምራ ጋር ያለው ቁርኝት ይገርመኛል። ታስታውሳላችሁ? ምናልባት ብዙዎቻችሁ ነበራችሁ ብዬ አስባለሁ። ኢንተርኮንቲኔንታል የከውኑ ሞገስ ላይ የግጥም አሸናፊ ወንድም አዩብ ኡምራ ሲሸለም የእህቱ ልጅ ሳምቲንግ በጣም ተደስቶ እያለቀሰ መጥቶ ነበርና ኡስታዝ በድር በቃ እኔም ለልጁ ኢንሻአላህ ሰጥቻለሁ ብሎ ሄደው መጡ። አሁን ኡስታዝ አብዱልፈታህ ያደረገው ነገር ሀቂቃ በጣም ክብር ይገባዋልና በደንብ አክብሩለት። البدر